አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይህንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። ምን አለ ሙሉ ዓለም ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ከአሁን ወዲህ በእኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። መውደቂያው መጥፊያው ዓመት ይሄ ነው ስንል ነበር። ይኸው ቀኗ ደረሰች። የሚያስተዛዝበን ግን ይህንን ኃላፊነት ወስዳችሁ ስጡ ይመጣላችኋል ያላችሁ የመንግስት መስሪያ ቤቶች፣ የመንግስት ስራ ኃላፊዎች፣ ለምሳሌ የአዲስ አበባ ትምህርት ቢሮ ስራ ኃላፊዎች የአዲስ አበባ መምህራንን መኪና ያመጣላችኋል ጤግሮስ ትሬዲንግ እና ስጡት በእኔ ይሁንባችሁ ብለ ነበር። ዛሬ ምን ይውጣል? የኦሮሚያ ወጣቶችና ስፖርት ቢሮ የኦሮሚያ ወጣቶች ሆይ ለጤግሮስ ትሬዲንግ ያላችሁን ባጃጅም ቢሆን ምንም ያላችሁን ነገር ሽጡና ስጡት፣ የኤሌክትሪክ መኪና ያስመጣላችኋል ብላችኋል። በመንግስት ስም ኃላፊነት ወስዳችኋል። ሉሲ ኢንሹራንስ፣ የሚገርመው ደግሞ ሉሲ ኢንሹራንስ ነው። ሉሲ ኢንሹራንስ ጤግሮስ ትሬዲንግ ያታለላቸው እንግዲህ እኔ እንኳን ባልሰጣችሁ ሉሲ ኢንሹራንስ ገብቼላችኋለሁ ብሏቸው ነው። እንደዚህ አይነት ኢንሹራንስ የባንዲት የሌባ የሽፍታ ኢንሹራንስ ከሰረኩህ ሉሲ ይሰጣል ብሎ እንደዚህ አይነት ኢንሹራንስ የለም በዓለም ላይ ታውቆ አይታወቅም፣ ታይቶ አይታወቅም። እና ጀስት አሁንም ደግሜ ደጋግሜ እንደምለው የኦሮሚያ ፖሊስ ኮሚሽን ስራህን ጀምር፣ ሬዲ ሁን። ጤግሮስ ትሬዲንግ ከዚህ ዓመት አያልፍም፣ ፈራሽ ነው። ሀገራችን ላይ የተቋቋሙ አንዳንድ ሆስፒታሎች የራሳቸውን ዓላማ ተልዕኮ ይዘው ነው የተቋቋሙት። ለምሳሌ እንደ ኮሪያ ሆስፒታል ያሉትን ብናያቸው ለኮሪያ ዘማቾች ቤተሰቦቻቸው ሕክምና እንዳይቸግራቸው፣ በዛ ላይ ደግሞ ገቢ ከኮሪያ ሆስፒታል ላይ ገቢ እንዲያመነጩና ያንን ገቢ ለህይወታቸው እንዲዶጉሙ በማሰብ ነው የተቋቋሙ። በዚህ ምክንያት መንግስት መሬት በነፃ ሰጥቷል። ከውጪ በዶላር የሚያስገባውን መድኃኒት ለማንኛቸውም ሆስፒታሎችና የጤና ተቋማት እንደሚያደርገው ለኮሪያ ሆስፒታል ያደርጋል። በተጓዳኝ ከፍተኛ ህመም ያለባቸውን ኢትዮጵያውያንን በተመጣጣኝ ዋጋ እንዲያገለግሉ የተቋቋመ ነው። ቢኮዝ የእኛ ቤተሰቦች ኮሪያ ሄደው ስለተዋጉላቸው ለዛ ውለታ እንዲሆን ነው። አሁን ላይ ግን እንደ ኮሪያ ሆስፒታል ያሉ ጤና ተቋማት የሚጠይቁት ዋጋ በበር የማያሳልፍ ነው። አንዳንዶቹ ሚሽን ይዘው ነው የተቋቋሙ። ሚሽናቸው ለምሳሌ የሃይማኖት ሚሽን ሊኖራቸው ይችላል። ዋና ዓላማቸው ግን ኢትዮጵያውያንን ከሕክምና ማዳን ነው፣ ወደ ሃይማኖቱ ማስገባት አንዱም ሆኖ ሳለ ነገር ግን ትልቁ የእግዚአብሔርን ስራ መስራት ነው። ዛሬ ላይ በሃይማኖት ሚሽን የገቡ ሆስፒታሎች የሚጠይቁት ዋጋ ብቻ ጤና ጥበቃ ሚኒስቴር እንትን ይበለው። አሁን ላይ ደግሞ ግማሽ የሆነ ነገር ከሆነ ሀገር ጋር ኮላቦሬት አድርገን ጆይንት ቬንቸር አድርገን ከፈትን የሚሏቸው ሆስፒታሎች የተለያዩ ከኢትዮጵያ ባህል፣ ሃይማኖት፣ አስተሳሰብ ጋር የማይሄዱ ሕክምናዎች ጭምር ዛሬ ላይ በየሆስፒታሉ የኩላሊት ማጠቢያ ማሽን አጣን የሚሉ የመንግስት ሆስፒታሎች ባሉበት ሀገር ላይ መቀመጫቸውን የሚያሰሩ የተለያዩ አካላታቸውን ተፈጥሮ ከሰጠቻቸው አካል ውጪ የሚያሰሩ
በተለይ ሴቶችን በጠራራ ፀሐይ እያየን ያለ ነው። ይሄ ፍቃድ አለው ይቻላል አይቻልም የንትን ነው። ነገ ከነገ ወዲያ እነዚህ ሆስፒታሎች ጾታን እንቀይራለን እስከዛሬ ድረስ አለማድረጋቸው እግዚአብሔር ነው የማውቀው። ጾታን የመቀየር ኦፕሬሽን ውስጥ አይገቡም ማለት ይከብዳል። ዛሬ ላይ የምናያቸው ምልክቶች እስከዛሬ አለመጀመራቸውን እንጃ እነዚህን ነገሮች ለማድረግ ምንም የሚያግዳቸው ሆስፒታሎች አለመሆናቸውን መንግስትና ጤና ጥበቃ ሚኒስቴር የተባልክ የመንግስት ተቋም እንድታቅልን እንፈልጋለን። አረፈድኩብሽ አይደል? ምን እባክሽ ባለፈው አረብ ሀገር የላኳት ሴት 6 ወር ሳይሞላት ይህን ስጦታ ታጅጎደጉደዋለች። እሱን ልቀበል ሄጄ እኮ እንዲህ ባጭር ጊዜ ተሳክቶላት እንዴ! በእኛ አሰራር 6 ወር በጣም ረጅም ነው። 2 ወር ሳይሞላሽ ነው በስጦታ የምታምበሸብሽ። ታያለሽ። ፈጣሪ ያውቃል። ፈጣሪማ ወሰነ፣ እኔን አገናኘሽ። አሁን የሚቀረው የኔና ያንቺ ስራ ነው። ግን ጉዞ የቪዛና ህጋዊ ዶክመንት ይጠይቃል። ያው ህጋዊ ነው። በጣም ወሳኝ ሰዎች አሉ። ከዚህ እዛ እስከምትደርሽበት ሀገር ድረስ መሀል ላይ የኔ ቁልፍ ሰዎች ዋና ስራቸው አንቺን አየር ላይ እየተቀባበሉ ዋናው ቦታ ማድረስ ነው። የስራው ሁኔታስ እንዴት ነው? በቃ ለኛ ከፍለሽ ልክ አውሮፕላን ላይ ስትወጪ በቃ እየሄድሽ ደሞዝሽ መቆጠር ይጀምራል። አሰሪዎችስ እንዴት ናቸው? አሁን የምትገቢባት ሴትዮ በኢትዮጵያውያን ሰራተኞች ፍቅር ያበደች ነች ነው የምልሽ። የምገባባትን ሴትዮ ታውቋታላችሁ እንዴ? ማዳም ፎዚያ እንዴ! በየሰዓቱ ነው ቴክስት የምንደራረገው። የረጅም ዓመት ደንበኛችን ናት ብታይ። እሺ አሁን ጉዞ እንዴት ነው የሚሆነው? ይሄ ቼኪንግ የለ፣ ተርሚናል ላይ በሶ ጠፋብኝ የለ፣ ቀበቶ ጡት ማሳዣ ፍቺ ምናምን የሚባል ነገር የለ። በቃ የኛ ሰዎች ናቸው ፕሌን ላይ የሚጭሩሽ፣ እነሱ ናቸው የሚያወርዱሽ። እኛ ነን ጫኝና ውራጭ። አንቺ ብቻ በሚሰጥሽ አካውንት ብሩን ማስገባት ብቻ ነው። ብሩን ማስገባት ብቻ ደስ ይላል በጣም። አዎ ብሩን ማስገባት ነው ማስገባት። እንዴት ነው አወቀኝ? እኔ እንጃ። እኔ ብዙ ሰዎች ያውቁኛል እንጂ እኔ ያላውቃቸው። ያው ፍትሃዊ አሰራርን ስለምከተል አይደል? ቤዛ ነኝ። የዛሬ 9 ዓመት እንዲሁ ማስጨብጠ ነበር የላከኝ። ይሁን አመሰግናለሁ። አዎ የብዙ እህትና ወንድሞቼ ነው ታበላሽታል። የኔ ስራ እኮ እናንተን እዛ ማድረስ ነው። ክፉ ድላችሁ እዛ ድረስ ከተከተላችሁ እኔ ምንም ማድረግ አልችልም። አንተ ምንም ማድረግ ካልቻልክ ህግ ማድረግ ይችላል። ኧረ እኔ አልበላም እኮ ሁለታውን የበላሁት። ኧረ አልበላም። ኢንስፔክተር ከተማ እባላለሁ። አቶ ቦጋለ ዳምጠው በህገወጥ የሰዎች ዝውውር ተጠርጥረህ በቁጥጥር ስር ውለሃል። አሁን ለጥያቄ ስለምፈልገው ወደ ጣቢያ። እንዴ እሺ አውሮፓ ልሞክርልሽ። በእኔ ደረሰ ስቃይ በእህቶቼ እንዲደርስ አልፈቅድም። እንዲህ አይነቱን መደበኛ ያልሆነ ፍልሰትን እቃወማለሁ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበረ። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔሬ ትዝ የሚለው።
ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር። አልተቀበለውም። አይሆንማ። ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውንድ 1.6 ቢሊዮን ብር አካባቢ ነው የሚመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም መልካም ቅዳሜ።